በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። እንደጀመርነው የፊልጵስዩስን መጽሐፍ ቁጥር 10 ላይ ነን። ትናንትና ቁጥር 9 አይተናል። ዛሬ ደግሞ ቁጥር 10 እናያለን። የፊልጵስዩስ ምዕራፍ 3 መጽሐፍ ምዕራፍ 3 ከቁጥር 12 እስከ 21 ድረስ ያለ ክፍል ነው ዛሬ የምናየው። እንዲህ ይነበባል። አሁንም እንዳገኘው ወይም አሁን ፍጹም እንደሆኑ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝሁበትን ያን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞቼ ሆይ እኔ ገና እንዳልያዝሁት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክት ፈጥናለሁ። እንግዲህ ፍጹማን የሆንን ሁላችን ይህንን እናስብ። በአንዳች ነገርም ልዩ ሐሳብ ቢኖራችሁ በእግዚአብሔር ይህንንም ደግሞ ይገልጥላችኋል። ሆኖም በደረስንበት በዚያ እንመላለስ። ወንድሞች ሆይ እኔ የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ለብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜም ስለ እነርሱ አልኋችሁ። አሁንም እንኳን እያለቀስኩላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ምድራዊ ነው። እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒት እርሱን ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። እግዚአብሔር ስሙ የተባረከ ይሁን። በዚህ ክፍል ውስጥ ላይ ያለው እንግዲህ በተለይ ደግሞ ጌታ እግዚአብሔር ያዘጋጀልን ያን ሽልማት ያንን የከበረውን ነገር እንድናይ በዚህ ክፍል ውስጥ ያለ ሀተታ የሚያተኩረው ጳውሎስ የክርስትናን ሕይወት ለመግለጽ በተዘጋጀው የሽቅድድም ምሳሌ ላይ ሲሆን ይህ ደግሞ ቀደም ሲል በተከናወኑት ክንውኖች ላይ ከማረፍ ይልቅ ክርስቶስን ወደ መምሰል ግብ የመምራት አስፈላጊነትን በማጉላት የሚያሳይ ክፍል ነው እና በዚህ ክፍል ውስጥ ያለውን ሁለት ጭብጥ ነገሮችን ብንመለከት አንደኛው ያለፈውን መርሳት የሚል ነው። ወደፊት መጣር እና ምድራዊ ድርጊቶችን የሚመራ የሰማይ ዜግነት አስፈላጊነትን እያዩ ወደፊት እየተመለከቱ የሚመጣውን ያን ጌታ የናዝሬት ኢየሱስ የጌቶቹን ጌታ እያሰቡ መኖር እንዳለ አስፈላጊ እንደሆነ አጽንኦት ይሰጣል። ሌላ ደግሞ አንቀጹ ጸረ ኖሚኒዝምን እንደ ማስጠንቀቂያ ሆኖ ያገለግላል። ይሄ ኖሚኒዝም፣ ይሄ አንቲ ኖሚኒዝም አንድ ሰው በእግዚአብሔር ጸጋ ምክንያት በነፃነት ኃጢአትን መስራት ይችላል በሚለው እምነት እና አማኞች ቅድስናና ብስለት መከተላቸውን እንዲቀጥሉ ያንኛውን ትተው ይሄንን ለእግዚአብሔር የመለየቱን ጉዳይ ያንን ማስፋት እንዳለባቸው የሚያሳይ ነው እና በዚህ ክፍል ውስጥ ደግሞ አንድ የሚከተሉትን ክፍሎች እያነሳን እንመለከታለን። እንግዲህ አንደኛው ግቡን ለመድረስ መግፋት አስፈላጊ ነው። ይሄ መንፈሳዊ የሆነ ግብ ምንድን ነው? ጳውሎስ መንፈሳዊ ብስለት ቀጣይነት ያለው የትጋትን የወደፊት የመጓዝ ሂደት እንጂ የመጨረሻ መዳረሻ እንዳልሆን ለማስረዳት የራጮችን ምሳሌ ይጠቀማል። እስካሁን አልደረስም ይላል። አማኞች ተመሳሳይ አስተሳሰብ ሊኖራቸው ይገባል የሚል ነው። እስካሁን ድረስ መድረስ የሚገባን አልደረስንም፣ አንድ ግብ አለን ይላል። እንዲህ ብሎ ይናገራል። የሚቀጥል የሰማያዊ አገር ዜጋ የሆኑ ሰዎች ሁሉ ግብ አላቸው። ይሄ ግባቸው ከክርስቶስ ጋር የመገናኘት ግብ ነው። ጌታችን ኢየሱስ ክርስቶስን የማግኘት ግብ ነው። ወደ ዘላለም የመሄድ ግብ ነው። ስለዚህ አንድ ነገር አስቡ ይላቸዋል። ይሄ የእስራኤል አምላክ እግዚአብሔር ገናናው ንጉሥ ልጁን ልኮ ያዳነን ጌታ ልጁ ደግሞ በክብር ሲመጣ ለማግኘት ለመዘጋጀት የሚያስፈልጉ ምድራዊ ነገሮች እነዚህን ነገሮች እያያችሁ ኑሮ የሚል ነው። ሁለተኛው ያለፈውን መርሳት ለወደፊት ልናገኘው ላለው ለክርስቶስ የሚረዳን ያለፈውን መርሳት እንደሆነ ይነግራል። ከኋላ ያለውን መርሳት የሚለውን ሐራግ የተማሩት ቸል ማለት ሳይሆን ያለፈውን ውድቀቶች ወይም ስኬቶች እያሰብን አሁን ያለውን እድገት ለማደናቀፍ አይደለም። ምክንያቱም ወደፊት እያደግን እያበብን በቅድስና እየተጠጋን ጌታችን ኢየሱስ ክርስቶስን እሱን እያሳየን ልንኖር ፍንትው ብሎ እንዲታይ ሕያው መልእክት ሆነን እንድንኖር እንጂ በዚህ ቦታ ላይ ልንቆም አያስፈልግም። ያለፈውን ላይ ከመስተካከልና ተደላሎ ከመኖር ይልቅ ወደፊት ያለውን እያሰብን ያንን እንኑር ይላል። ሶስተኛው ወደፊት
ለመዘርጋት ያለውን ያን የወደፊቱን ዘመን ያሰቡ መዘርጋትን ይጠይቃል ይለናል። አማኞች ጉልበታቸውና ትኩረታቸው ወደፊት ባለው ነገር ላይ እንዲያተኩሩ ተጠርተዋል። ይህም ደግሞ በክርስቶስ ኢየሱስ ወደ ላይ ያለውን የእግዚአብሔርን ጥሪና ሽልማት መመልከታት ነው። ጌታችን ኢየሱስ ክርስቶስ ሲጠራ በቅድስና ጠራ፣ እንደገና ለቅድስና ጠራ፣ እንደገናም ደግሞ የቅድስና ውጤት በሕይወታቸው እንዲሆን በአማኞች ሕይወት ውስጥ ሲሆን ደግሞ በሰማይ የተዘጋጀላቸውን ያንን አክሊል ያንን ሰማያዊ ሽልማት እያሰቡ መኖር አለባቸው የሚል ነው። ጳውሎስ በአንድ ወቅት ክርስቲያኖች ሲሰደዱ ይሄንን ማሰብ አለባቸው፣ የወደፊቱን አክሊላቸውን ማሰብ አለባቸው እያለ ይናገራል። አራተኛው ደግሞ እና ቁልፍ የሆነው ነገር ሰማያዊ ዜግነት ነው። ምድራዊ ዜግነት እንዳለ ሆኖ ነገር ግን ሰማያዊ ዜግነት ከምድራዊ ዜግነት የበለጠ እንደሆነ አማኞች እውነተኛ ዜግነታቸው በሰማያዊ እንጂ በምድራዊ ላይ እንዳልሆነ ይህንን ደግሞ አመለካከት በዓለም ውስጥ ሲኖሩ ይህንን የሚያቀርበው በእግዚአብሔር መንግስት ሕግጋት እንጂ በዓለም ደረጃ ውስጥ ያሉትን እነዚህን ነገሮች ላይ ማሰብ የለበትም ይላል። እሱ ይህንን ማሰብ አለባችሁ፣ ያንን የሰማዩን መንግስት ያንን ታላቁን መንግስት እያሰባችሁ ኑሩ የሚል ነው። ሌላው አምስተኛ ጸረ ኖሚኒዝም የሚባል አለ በመጽሐፍ ቅዱስ ውስጥ። ይሄ የጸረ ኖሚኒያኒዝም ትርጉም ምንድን ነው ብለን ስንመለከት አንቲኖሚኒያኒዝም የግሪክ ጸረ ተቃውሞ ኖሞስ ወይም ህግን ክርስቲያኖች የሙሴን ህግ ከመታዘዝ በጸጋ ነፃ የወጡበት ትምህርት ያን ላይ እንዲያተኩሩ ተቃዋሚዎችን የመታዘዝን ህጋዊነት አይቀበሉም እና ለእነርሱም መልካም ህይወት ከመንፈስ ቅዱስ ውስጣዊ አሰራር እንደፈሰሰ ያንን እንዲያስቡ ከዚህኛው ትምህርት ገለል ያለ ትምህርት እንደሆነ እንመለከታለን። ይሄ ተቃዋሚ ወይም ኖሞስ ህግን ወይንም ክርስቲያኖች የሙሴን ህግ ከመታዘዝ በጸጋ ነፃ የወጡበት ትምህርት ያን ላይ ትኩረት እንዳይሰጡ የሚል ነው እና በዚህ ላይ ደግሞ ምንድነው ማሰብ ያለባቸው? በክርስቶስ ኢየሱስ ነፃ የወጡ እንደሆነ እንዲህ ይላል በገላትያ መጽሐፍ ላይ እንደነዚህ ያሉ ሌጋሊስቶች በተነሱ ጊዜ በነፃነት እንኖር ዘንድ ክርስቶስ ነፃነት አወጣን እያለ ይናገራል። ስለዚህ ሌላው የመጨረሻውን ስንመለከት ጳውሎስ የእግዚአብሔር ጸጋ ለኃጢአት ሰበብ አድርገው በሚጠቀሙበት ላይ ጠንካራ ማስጠንቀቂያ ሰጥቷል። እነዚህ ግለሰቦች የመቀደስ ሂደትን ወደ ጎን በመተው በምድራዊ ነገር ላይ የሚያስቡ ምድራዊ አስተሳሰብ ሰዎች ወይንም ቅዱሳኖች እንዲኖራቸው እና የመስቀል ጠላቶች ሆነው ያሉ እንደሆነ ይህንን እያሰባችሁ ነገር ግን እናንተ ግን እንደዛ አይደላችሁም እያለ ሰማያዊ ዜጋ ከቅድስና ጋር የተገናኘ ነው እያለ ይነግራቸዋል። በጌታ በኢየሱስ ስም ይህን መልእክት የሚሰሙ እግዚአብሔር ተቀድሰው አንተን እንዲያዩ በኢየሱስ ስም ነፃ እንዲወጡ ጸልያለሁ። የናዝሬቱ ኢየሱስ የጌቶቹ ጌታ ኃይል እንድታደርግላቸው ጸልዩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ